ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የሻቢያ ወታደሮች በባድመ ዛላምበሳና ጾረና አደገኛ እንቅስቃሴ እያደረጉ ነው። ድንበር ላይ የህወሓትና ሻቢያ ጽምዶ ሌላ ታሪክ ውስጥ እየገባ ይገኛል። ከኤርትራ ድንበር ከባድ መረጃ ወጥቷል፣ ትሰሙታላችሁ። በሴራ ለውጥ አይመጣም ሲሉ ጀነራሉ ተናገሩ። ጀነራሉ ህወሓት ከሻቢያ ጋር የጀመረውን ያልተቀደሰ ጋብቻ ትግራይን መቀመቅ ውስጥ የሚከት ነው በማለት አስጠንቅቋል። መነግራችሁ ጉዳይ ነው። የግብጽና ሻቢያ ግንኙነት መሰረቱ ኢትዮጵያን በማድቀቅ ነው ሲሉ ተመራማሪ ይፋ አደረጉ። አባይና ቀይ ባህር ኢሳያስና አልሲሲን አጣምሯል ሲሉም ገልጸዋል። መነግራችሁ ጉዳይ ነው። አሜሪካ በናይጄሪያ የአየር ጥቃት ፈጽማለች። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከተው መረጃችን እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድር ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። የሻቢያ ወታደሮች በባድመ ዛላምበሳና ጾረና አደገኛ እንቅስቃሴ እያደረጉ ነው። ድንበር ላይ የህወሓትና ሻቢያ ጽምዶ ሌላ ታሪክ ውስጥ እየገባ ይገኛል። ከኤርትራ ድንበር ከባድ መረጃ ወጥቷል። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያ ገንዘብ ናክፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞች በስፋት እየተሰራጨ መሆኑን ዋዜማ ከነዋሪዎችና በንግድ ስራ ላይ ከተሰማሩ ግለሰቦች መስማቱን ጠቅሶ ዘግቧል። የኤርትራ ናክፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች ተናግረዋል። ናክፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረውን የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረው ናክፋ አሁን ወደ ትንንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ገልጸዋል። የናክፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ተናግረዋል። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸውን የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉበት መሆኑን ነዋሪዎች ይገልጻሉ። በዚህ የድንበር ንግድ ላይ የተሰማራ አንድ የትግራይ ባለሀብት እንደተናገረው እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎችን ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ መቻሉን ያብራራል። በትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ ከናክፋ በተጨማሪ በዶላር ጭምር
የሚከፍሉም እንዳሉ ተገልጧል። መቀረኝ ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ ያነጋገራቸው ምንጮች ተናግረዋል። በየአካባቢው የሚለያይ ቢሆንም በአሁኑ ወቅት የ1 ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 200 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች ከ300 ብር በላይ መሻገሩን ዘገባው ጠቁሟል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ዋዜማ ተገንዝቧል። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትይዩ ገበያ ወደ ብር ይቀየራል። የናቅፋና ብር ልውውጡን የሚያሳልጡ ደላሎች እስከ ትግራይ መዲና መቀሌ ድረስ መኖራቸውም ተመላክቷል። እንደ አዲግራት ባሉ የድንበር አቅራቢያ ከተሞች አንድ የኤርትራ ናቅፋ በኢትዮጵያ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን ምንጮች ተናግረዋል። ምንም እንኳን በኢትዮጵያ ባንኮች የውጭ ምንዛሬ ግብይት ውስጥ የኤርትራ ናቅፋ ይፋ ዋጋ የሚወጣለት ባይሆንም መደበኛ ዋጋው አንድ ናቅፋ 7 ብር መሆኑን መረጃዎች ያመለክታሉ። የድንበር ንግድ በስፋት የሚካሄድባቸው ከተሞች እንደ ባድመ፣ ራማ፣ ጾረና፣ ዛላምበሳ ያሉ መሆናቸውን ምንጮች ጠቁመዋል። በድንበር ላይ የተሰማሩ የኤርትራና የትግራይ ጸጥታ አካላት ነጋዴዎችን የማለፊያ ገንዘብ ቢጠይቁም እንቅስቃሴን ግን አይከለክሉም ተብሏል። የኤርትራ ወታደሮች አልፎ አልፎ ከትግራይ ነጋዴዎች ላይ በግዳጅ ገንዘብ እንደሚቀሙና ድብደባ ጭምር እንደሚፈጽሙም ተሰምቷል። የግብጽና ሻቢያ ግንኙነት መሰረቱ ኢትዮጵያ ማድቀቅ ነው ሲሉ ተመራማሪው ይፋ አደረጉ። አባይና ቀይ ባህር ኢሳያስና አልሲሲን አጣምሯል ሲሉም ገልጸዋል። በግብጽና በኤርትራ መካከል ያለው ግንኙነት በዘላቂ ተቋማዊ ትስስር ላይ ሳይሆን በወቅታዊ ቀጠናዊ ስሌቶችና ኢትዮጵያን ለመጫን በሚደረግ ፍላጎት ላይ የተመሰረተ መሆኑን ተመራማሪው ዮናስ ይዘዙ ባቀረቡት ጥናት አመላክተዋል። ይህ ግንኙነት በሁለቱ ሀገራት መካከል ካለው ጥልቅ ወዳጅነት ይልቅ መሳሪያ ኢንስትሩሜንታሊዝም የሚቀድምበት እንደሆነም ተገልጿል። ግብጽ ኤርትራ ገና ከኢትዮጵያ ሳትለይ በፊት ጀምሮ በአባይ ወንዝ የታችኛው ተፋሰስ ላይ ያላትን ቁጥጥር ለማስጠበቅ ኤርትራን እንደ ስልታዊ መሳሪያ ስትመለከት መቆየቷን ጥናቱ ያብራራል። ፕሬዝዳንት ኢሳያስ አፈወርቂ በ1990ዎቹ በሰጡት ይፋዊ መግለጫ ግብጽ ኤርትራን የምትመለከተው በናይል ፖለቲካ መነጽር እንደሆነና አዲሷን ሀገር ኢትዮጵያን ለመጫን ልትጠቀምባት እንደምትፈልግ ጠቅሰው ነበር። የአሁኑ አሰላለፍ መንስኤው ግንኙነቱን በቅርቡ እንዲነቃቅ ያደረጉ ሁለት ዋና የኢትዮጵያ ስልታዊ እርምጃዎች ናቸው። አንደኛ፣ የታላቁ የኢትዮጵያ ህዳሴ ግድብ ስራ መጀመር የግብጽን ስጋት ከፍ በማድረጉ ኢትዮጵያን በዲፕሎማሲና በወታደራዊ መንገድ ለመጫን የሚያስችሉ አጋሮችን እንድትፈልግ አድርጓታል። ሁለተኛ፣ ኢትዮጵያ ከሶማሊያ ጋር የተፈራረመችው የመግባቢያ ሰነድና የባህር በር ለማግኘት የምታደርገው ጥረት በካይሮና በአስመራ ላይ ከፍተኛ ስጋትን ፈጥሯል። ግብጽ የኢትዮጵያን የባህር ኃይል በቀይ ባህር ላይ መገኘት የቀጠናዊ ተጽዕኖችን አደጋ ላይ ጥላል ስትል፣ ኤርትራ ደግሞ ያላትን የባህር ጠረፍ የበላይነት ሊያሳጣት ይችላል የሚል ስጋት አለ። ጥናቱ የሁለቱን ሀገራት ግንኙነት ደካማ የሚያደርጉ ምክንያቶችን ይጠቅሳል። በሁለቱ ሀገራት መካከል ያለው ንግድ ልውውጥ እጅግ አነስተኛ ሲሆን ግብጽ በኤርትራ ውስጥ የተቋቋመ መጠነ ሰፊ ኢንቨስትመንት የለም። ሁለተኛ፣ ግብጽ በተደጋጋሚ ኤርትራውያን ስደተኞችን በኃይል ወደ ሀገራቸው መመለሷ ግንኙነቱ በጋራ መተማመን ላይ ሳይሆን በወቅታዊ የጸጥታ ፍላጎት ላይ ብቻ የቆመ መሆኑን ያሳያል ብሏል። ያሰላለፍ የሚቀጥለው ኢትዮጵያ እንደ ጋራ ስጋት እስከ ቀጠለች ድረስ ብቻ ነው። ኢትዮጵያ ከሁለቱ ሀገራት ጋር ያላትን ውጥረት ብትቀንስ የግንኙነቱ መሰረት በቀላሉ ሊናጋ ይችላል ተብሏል። ትንታኔው ሲያጠቃልል የግብጽና የኤርትራ ግንኙነት ከአማራጭ ማጣትና ከተቃውሞ የመነጨ እንጂ የጋራ ራዕይ ያለው ባለመሆኑ በቀጠናው ፖለቲካ ውስጥ ዘላቂነት ያለው ስትራቴጂ አጋርነት ለመሆን ይቸገራል ብሏል። በሴራ ለውጥ አይመጣም ሲሉ ጀነራሉ ተናገሩ። ጀነራሉ ህወሓት ከሻቢያ ጋር የጀመረውን ያልተቀደሰ ጋብቻ ትግራይ መቀመቅ ውስጥ የሚከተነው በማለት አስጠንቅቋል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሳሞራ ዩኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላልፈዋል። ጀነራሉ ይህን ያሳሰቡት በአዲስ አበባ በተካሄደው
በተካሄደ አንድ ውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልል ውስጥ የፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነው። ጀነራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችቷል። ማናቸውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶችን በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበት አጽንኦት ሰጥተዋል። ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻቢያ ጋር ያለው ህገወጥ ግንኙነት የጦርነት ስጋት ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉ አስጠንቅቀዋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጀነራሉ ይህን አይነት አካሄድ ክልሉን ወደ ሌላ ዞር ግጭት ሊወስድ እንደሚችል ስጋታቸውን ገልጸዋል። ለረጅም ዓመታት የሀገሪቱ መከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይ ምክር ለግሰዋል። ማናቸውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለት ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድቷል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጀነራል ሳሞራ ከዚህ ውጭ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል። ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ ኢስላሚክ ስቴት ላይ ከባድ ጥቃት ማድረሷን ተናገሩ። አይኤስን አጭበርባሪ አሸባሪዎች ሲሉ የጠሯቸው ትራምፕ ቡድኑ በተለይ ንጹሃን ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው ሲሉ ወቅሰውታል። ፕሬዝዳንቱ እንዳሉትም የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። የዩኤስ አፍሪካ እዝ አፍሪኮም በበኩሉ የሐሙሱ ጥቃት በሶኮቶ ግዛት የተፈጸመ ከናይጄሪያ ጋር በመተባበር ነው ብሏል። የናይጄሪያ የውጭ ጉዳይ ሚኒስትር የሱፍ ማይታማ ቱጋር አሸባሪዎች ኢላማ ያደረገው ጥቃት ጥምር ኦፕሬሽን ነው ሲሉ ለቢቢሲ ተናግረዋል። ቱጋር ተጨማሪ ጥቃቶች ሊፈጸሙ እንደሚችሉ ጠቁመው በሁለቱ ሀገራት መሪዎች ውሳኔ የሚሆን መሆኑን ተናግረዋል። ሐሙስ አመሻሹን በትሩዝ ሶሻል ገጻቸው መልእክት ያሰፈሩ ዶናልድ ትራምፕ በኔ አመራር ሀገራችን ጽንፈኛ የኢስላም አሸባሪዎች እንዲበለጽጉ አትፈቅድም ብለዋል። ባለፈው ህዳር ትራምፕ በናይጄሪያ የኢስላሚክ ታጣቂዎች እርምጃ ሊወሰዱ እንደሚችሉ አሳውቀው እንደነበርም ይታወሳል። በተለይ ከቅርብ ጊዜ ወዲህ በቀኝ ዘመም አሜሪካውያን ዘንድ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት እየተፈጸመ ነው የሚል ወሬም ሲስፋፋ ነበር። በሌላ በኩል የአሜሪካ ጦር ሚስተር ፒት ሄግሴዝ ሐሙስ በኤክስ ገጻቸው የናይጄሪያ መንግስት ላሳየው ድጋፍና ትብብር ምስጋና አቅርባለሁ ሲሉም ለጥፈዋል። በርካታ የክርስትናና የእስልምና እምነት ተከታዮች ባሉባት ናይጄሪያ ክርስቲያኖች ከሙስሊሞች በበለጠ ቁጥር እየተገደሉ እንደሆነ የሚያሳይ መረጃ የለም። ፕሬዝዳንት ቦቲ ቲቦኖ አሜሪካ በጂሃዲስት ቡድኖች ላይ የምትወስደውን ማናቸውም እርምጃ በትብብር የሚሆን እንደሚሆን ለቢቢሲ ተናግረዋል። ዳንኤል በኋላ ሀገራቸው ኢስላሚክ ታጣቂዎችን ለመመከት ከዩኤስ የሚመጣን ድጋፍ እንደምትቀበል ገልጸው ነገር ግን ሉዓላዊ ሀገር መሆናቸውን አስምረዋል። አሜሪካዊ እንደሚሉት ጂሃዲስቶች የአንድ እምነት ተከታዮች ብቻ ለይተው የሚያጠቁ ሳይሆን የሁሉንም እምነት ተከታዮችን የሚገድሉ ናቸው። ፕሬዝዳንት ቲኑቡ በሀገራቸው የሃይማኖት መቻቻል እንዳለ ተናግረው የጸጥታ መደፍረስ የሁሉም እምነት ተከታዮችን እየፈተነ መሆኑን ገልጿል። ትራምፕ ከዚህ ቀደም ክርስቲያን ህዝቦች የለውና ስጋት ስላለባቸው ናይጄሪያ ልዩ ትኩረት ሊሰጣት የሚገባት ሀገር ናት ብሏል። የአሜሪካው ፕሬዝዳንት በሺ የሚቆጠሩ ተገድለዋል ቢሉም ምንም አይነት ማስረጃ አላቀረቡም። ይህች የአሜሪካ የውጭ ጉዳይ ሚኒስትር የሃይማኖት ነጻነት ጥሰት ፈጽመዋል ያላቸውን ሀገራት ላይ ማዕቀብ ለመጣል ይጠቀምበት የነበረ ህግ ነው። እንደ ቦኮ ሃራምና ኢስላሚክ ስቴት ያሉ ጂሃዲስት ቡድኖች በሰሜን ምስራቅ ናይጄሪያ ለዓመታት ጥቃት ሲፈጽሙ የቆዩ ሲሆን በሺዎች የሚቆጠሩ ሰዎች ተገድለዋል። አክሌድ የተሰኘው በዓለም የፖለቲካ ነውጥን የሚከታተል ድርጅት መረጃ መሰረት አብዛኛው የጥቃት ሰለባዎቹ
ሙስሊሞች ናቸው። በማዕከላዊ ናይጄሪያ ደግሞ በሙስሊም አርብቶ አደሮችና በክርስቲያን አርሶ አደሮች መካከል በውሃና በመኖ ምክንያት ግጭት ይነሳል። ባለፈው ሳምንት አሜሪካ በሶሪያ የአይስ ታጣቂዎች ላይ መጠነ ሰፊ ጥቃት መፈጸሟን አሳውቃ ነበር። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። የተወደዳችሁ ተመልካቾች ለዕለቱ ያዝናቸው ዜናዎች እኚህን ይመስሉ ነበረ። በያላችሁበት ሰናይ ጊዜ